የሰው መጥፎ ንግግር ሰውን ወደ መጥፎ ቦታ እንደሚገፋፋ አስቡት። ዛሬ ሩትዬ እንደዚህ ኩና የመጣችበት ምክንያት አላት። ያ ምንድነው? አብዛኛው ሰው ሩት እርጉዝ አይደለችም፣ ጨርቅ ነው፣ ስፖንጅ ነው የተለያየ ነገር ሲላት ነበር። በቃ በጣም ብዙ ሰው እርጉዝ አይደለችም እያለ በየሃይማኖቱ እየማለ ምናምን ሲናገር ነበር ማለት ነው። እና ዛሬ ላይ ሩታ እንደዚህ ኩና የመጣችው ለነሱ መልስ ነው። ነገር ግን እንደዚህ ሆና መንጣቷ ልክ አይደለም። ነገር ግን ደግሞ የሰው ልጅ ሁሉም ሙሉ አይደለም። ሁሉም ያጠፋል፣ ይሳሳታል ማለት ነው። የማያጠፋ የማይሳሳት የለም። የሆነ አንዳንድ ጊዜ ሰው እልክ ውስጥ ነው የሚያስገባችሁ። የሰው ልጅ የሰው አፍ በጣም መጥፎ ነው። ቤተሰብ ያልሆነ ቦታ እንድትገቡ ነው የሚያደርጋችሁ። በጣም ነው ትግስታችሁን ነው የሚፈታተናችሁ ማለት ነው። በጣም ከምንም በላይ እንግዲህ ዛሬ እቺ ልጇን ይዛ በሆዷ ብዙ ነገር በዘላይ እያሳለፈች በባሏ በኩል የሚመጣባትን በጣም ብዙ ተጽዕኖች እነዛን ታልፋ ወይም በጥንካሬ ለመወጣት ጥረት ላይ እያለች ሌላ ሰው ደግሞ ከዚህ ከጎን እርጉዝ አይደለሽም፣ ልጅ ነው ምናምን፣ ልጅ አይደለም ጨርቅ ነው ምናምን እያለ ሲያወራት እንዴት ስሜቷን እንደሚጎዳ አስቡት። ልጇን በጨርቅ ሲቀይሩት አስቡት እንዴት ስሜት እንደሚጎዳ፣ እንዴት ራስን በቃ ውስጥን እንደሚጎዳ ማለት ነው። እንዴት በቃ እልክ ውስጥ ነው የሚያስገባችውና ዛሬ ላይ እንደዚህ ሆና ስለመጣች እሱ ኦኬ ብሎ ማለፍ ነው። ምክንያቱም አይኖ ጥፋትን አይኖ ጥሩ አይደለም። እንደዚህ ሆኖ መንጣት ለሁሉም ጥሩ አይደለም። እንደዚህ ተገላልጦ መንጣት ማለት ነው። ግን ወዳ አይደለም እሷ እንደዚህ ሆና የመጣቸው ሰዎቹ ናቸው። አሁን ሩታ እንደዚህ ሆና እንድትመጣ ያደረጓት ሰዎች ለራሱ በጣም እጅግ በጣም ወንጀለኞች ናቸው። እጅግ በጣም ማለት ነው። በጣም ምክንያቱም እሷን ወደ መጥፎ ቦታ የገፋፏት ከሷ በላይ እነዛ ናቸው እጥፍ ወንጀለኛ የሚሆኑት ማለት ነው። ምክንያቱም እሷን የገፋፏት ወደ መጥፎ ቦታ እነዛ ሰዎች ናቸው ማለት ነው። ልጇን በጨርቅ ስለቀየሩባት ልጇን ጨርቅ ነው እንጂ ልጅ አይደለም ያሽው እያሉ ሲያወሩባት ማለት ነው። እና ሰውን እንሳሳታለን። ሁላችንም ሙሉ አይደለንም። በጣም ብዙ እጅግ በጣም ብዙ ስህተት እዚህ ሜዳ ላይ ምናምን ላይ ወጣ ይችላል እኛ እንጂ እጅግ በጣም ብዙ ስህተት ልንሰራ እንችላለን ማለት ነው። እያንዳንዳችን ዛሬ ላይ አንድ ሰው ሲሳሳት እንደሆነ ነገር አግናችሁ አታካብዱት ማለት ነው። ምክንያቱም ቀለል አድርጉት። ምክንያቱም እንደነገርኳችሁ የሰው ልጅ ሙሉ አይደለም፣ ይሳሳታል ማለት ነው። ያለ ስህተት ብረት ያለ ዝገት የሰው ልጅ ያለ ስህተት አይፈጠርም ይባላልና ስለዚህ ዛሬ ላይ ያው ከቻል መምከር ነው። እንደዚህ ሆኖ መምጣት የለበትም። እንደገና ደግሞ በቃ የሰውን እንዴት መቋቋም እንዳለባት ምናምን መምከር ነው እንጂ ከዛ ውጭ እንዴ እሷ እኮ እንደዚህ ነበር ደግሞ ሌላ ነገር የሰው ልጅ እንዴ ነው ሌላ መጥፎ ነገር አምጥቶ ያንን ሰው መውቀሱ አይቀርም ማለት ነው። አንዴ የሰው ልጅ አንዴን ሰው እንትን ካለ በአንዱ ትክክል ሆኖ ቢመጣ በሌላ ደግሞ በዛ ደግሞ ይዘው ሲያጨቀጭቁት ነው የሚኖሩት ማለት ነው። መጥፎ ሰዎች መቼም ጥሩ ነገር አይናገሩም። እውነት ነው የምላችሁ። ካፋቸው መጥፎ ነገር የሚወጣ ሰዎች፣ ካፋቸው ልከት የሌላቸው ሰዎች በቃ መቼም ጥሩ ነገር አይናገሩም። ሰውን በቃ ሁሉ ጊዜ ኔጌቲቭ ነገር ነው የሚናገሩት ማለት ነውና ያልሆነ ቦታ ነው የሰው ልጅ የሚያስገቡትና እንግዲህ እንደነገርኳችሁ ከባድ ነው። በሩታ መፍረድም አይቻልም። ምክንያቱም ልጇን በጨርቅ ቀይረውባታልና ምናልባት በቃ እውነታውን ላሳያቸው በሚል ነው። ምክንያቱም ነገ ጧት ስትወልድ ደግሞ የጎረቤት ልጅ ነው፣ የእህትሽ ልጅ ነው፣ የአክስትሽ ነው፣ የዘመድ ልጅ ነው፣ ልጅ ገዝተሽ ነው በብር ምናምን የተለያየ ነገር ሲሏት ልጇን ታቀፋ እንደዛ ሲሏት ደግሞ በጣም ከባድ በቃ እንትን ስለሚፈጥርባት ልጇን በሌላ ነገር ሲቀየርባት እንትን ስለሚል ለዛ ነው እውነት እኔ ከተረዳችሁኝ እኔ የተረዳሁት እንደዛ ነው። ያኔ ወዳድ አይደለም እሷም መጥፎቹ ወይም ወንጀለኞቹ እሷ ጨርቅ ነው የያዘችው እሷ ልጅ አይደለም የያዘችው ያሉት ሰዎች ናቸው ማለት ነው። ስለዚህ ያኔ በቃ እሷም ተሳስታለች። ስህተት ደግሞ የሁላችንም ነው ማለት ነው። የሰው ሳይሳሳት አይኖርም። ስለዚህ አርማት ስህተቷን አርማ። ከዛ ውጭ ምንም ነገር አትበሏት። የሆነት በጣም ብዙ ነገር እያሳለፈች ያለች ልጅ ናት። ጀግና ናት፣ ጎበዝ ናት፣ ጠንካራ ናት። ግን ደግሞ ደካማ ጎን ሁላችንም አለን። በልጇ ደግሞ ማንም ሰው ደግሞ በልጁ ደካማ ጎን ነው ማለት ነው። ምንም ጀግና፣ ምንም ጎበዝ፣ ምንም ጠንካራ ብትሆኑ በልጃችሁ ደካማ ጎን ነው የምትሆኑት። አይተናል ቤተሰቦቻችን እናቶቻችንን ምንም የማይበግራቸው ነገር ግን በልጆቻቸው ምን ያህል ደካማ ሲሆኑ ማለት ነው። በልጅ ሁሉም ሰው ደካማ ጎን አለውና ሩታ ደግሞ በልጇ ነው የመጡባት። ልጅ አይደለም ይያት ልጅሽ አይደለም ጨርቅ ነው ስፖንጅ ነው እንደዚህ ነው እያሏት እንትን ያለችው ለዛ ነው። ስለዚህ ምንም አታካብዱባት፣ ቀለል አድርጋችሁ ለፉት ለማለት ነው የሆነ አታካብዱባት፣ ቀለል አድርጋችሁ ለፉት። ብዙ ጊዜ ብዙ ሰዎች የሆነ ኮሜንታቸው ራሱ የአላህ እግዚኦ ለምን የሚል ነውና ቀለል አድርጉት። ታላስ በቃ መምከር ከቻላችሁ መምከር
አለዛ ደግሞ እዛም ኮሜንት ላይ ሩትዬ ይሄ ነገር እኮ ጥሩ አይደለም፣ እንደዚህ ሆኖ መምጣት ጥሩ አይደለም ላንቺ ምናምን እና እንደዛ በቃ ደህና ኮሜንት ስጧት እንጂ መጥፎ ነገር እኔ እንጃ ጥሩ አይደለም የሆነት። ምክንያቱም ወድ አይደለም በጣም የቃላት የሰው ልጅ ቃል በጣም ነው የሚሰብረው። እንደገና ደግሞ ላይ እነዚህ ሰዎች እያደረጉ ያሉት ነገር ካፋቸው የሚያወጡት ነገር በልጇ ስለሆነ እየመጡባት ያለ ልጇን እንዴት እስከምትወልደው ድረስ በቃ ለማሳየት በቃ እንትን አለች፣ ጓጓች። ገባችሁ? ልጇን በጨርቅ ሲቀይሩባት በጣም እንትን አለችና ለዛ ነው ይመስለኛል እኔ እንደዚህ ቀለል አድርጌ ነው ያሰብኩት። እናንተ እንትን አላልኩትም፣ ግን ብዙ ልጆች እንደዚህ አካብዳችሁታል። አታካብዱ ለማለት ያክል ነው። በያላችሁበት ሰላማችሁ ይብዛ ጋይስ ባይ